የአርቲስት ነፃነት ወርቅነህ ባለቤት በሰጠችው ቃለ መጠይቅ የተነሳ ከባድ ቁጣ ተቀሰቀሰ። ሄለን ሙሽራዋም ጌመሯም ቀርቶባታል። እንዴት ናችሁ የተወደዳችሁ የእኛ ማዕድ ቤተሰቦቼ? እኔ በጣም ደህና ነኝ። በዛሬ ቆይታዬ እንግዲህ የምንዳሰሳቸው ማህበራዊ ጉዳዮች በተለይም የነፃነት ወርቅነህ ባለቤት ከትላንትና በስቲያ ቅዳሜ ዕለት ማለት ነው ኢንተርቪው ሰጥታ ነበር ኢቢኤስ ላይ እና ከነፃነት ወርቅነህ ጋር ስላላት ስለነበራት ግንኙነት በሞቱ ወቅት ስለተሰማት ስሜት እንዲሁም ደግሞ ስለ ሀዘኗ ስላሳለፈችው ጊዜ ኢንተርቪው ሰጥታ ነበር እና ወደ 25 ደቂቃ ያህል የሚወስድ ማለት ነው ኢቢኤስ የሻይ ሰዓት ላይ እና ከኢንተርቪዋ በኋላ ግን ኮሜንት ላይ ገብታችሁ ካያችሁ ወይም አሁን እንደዚህ እንደማሳያችሁ በጣም ከባድ የሆነ ቁጣ ቀስቅሷል ማለት ነው። እና ይህን ቁጣ ደግሞ ሊቀሰቅስ የቻለው ምንድን ነው? እንግዲህ ካያችኋት ኢንተርቪው ላይ ስትቀርብ ፀጉሯ ሂውማን ሄር ተሰርታ ፊቷ ሜካፕ ገጽታዋ አጠቃላይ ሜካፕ አድርጋ ነበር እና ገጽታዋ ምንም አይደለም፣ ባለቤቷን ያጣች ምንም የሞተባት ሴት አትመስልም ብለው ነው እንግዲህ እና አጠቃላይ የነበራት ካነጋገሯ፣ አገላለጿ፣ ሁለ ነገሯ የነበራት ነገር የማስመሰል ነው በሚል ነው ማለት ነው ህብረተሰቡ በጣም በከፍተኛ ሁኔታ በኮሜንት ቁጣውን ሲገልጽ የነበረው ማለት ነው። እንደምታዩት እንግዲህ ኮሜንቶቹ ነፂ እንኳንም ሞተ አረፈ፣ ነፂ ከዚህ ጋር መኖሩ ራሱ በጣም ተጎድቷል እና ተጎድቶ ነው ነፂ ለዚህ የሚበቃው የሚሉ ሌሎች እንደዚህ አይነት መንፈስ ያላቸው ማለት ነው ከባድ ኮሜንቶች ሲሰጧት ነበረ እና እንደውም እኔ ባለቤቱ ይህን ኮሜንት እውነት የምታይ ከሆነ ሰርቫይቭ ራሱ ታደርጋለች ብዬ አላስብም። በጣም ከባድ የሆኑ ቃላቶች ነበር ሲወረወሩባት የነበረው ማለት ነው። ከዛ ባሻገር ደግሞ የነፂን ባለቤት ደግፈውም የሚናገሩ ኮሜንት የሚሰጡ ሰዎች ነበሩ። በተለይም እንግዲህ ባለቤቱ አዝናለች፣ ምክንያቱም የልጇ አባት ነው አይደለም እና የሶስት ልጆች አባት አንድ ቀንም አብራችሁ የበላችሁ የጠጣችሁ ሰው ያሳዝናል ሲሞት እና ሀዘኗን የምታውቀው እሷ ናት። ግዴታ እዛ ጋር ሰዎች አዘነች እንዲሏት ማስመሰል አይጠበቅባትም፣ ወይም ደግሞ ግዴታ በጣም ማቃ ፊቷን የሀዘን ፊት አድርጋ መታየት አይጠበቅባትም የሚሉ ሰዎች አሉ። ከዛም ባሻገር ደግሞ መቼ ያስታመመችው እንደውም ቤተሰቦቹን ኢንተርቪው እያስታወሱ ያው እርቅ ማዕድ ላይ የተሰጠውን ኢንተርቪው ማለት ነው እህቱና ወንድሙ የሰጡትን እንደውም እንኳንስ ልታስታምመው ለዚህ እንዲበቃ ራሱ አንዱ ምክንያቱ እሷ ናት። በጣም ይበሳጭባት ነበር። በዛ የተነሳ በጣም ይጠጣ ነበረ። ሲታመም ራሱ ልታስታምመው ቀርቶ ታሞ በነበረ ሰዓት እንዳታገኘው ወይም ደግሞ ሂድልኝ ሁላ ስትለው ነበር እና ይሄን ሁሉ ነገር እያነሱ በጣም የሚሞግቱ ሰዎች አሉ። ይሄ እውነት ለመናገር ለእሷ ሰላም በጣም ከባድ ነው እና ኢቢኤስ በዚህ ሰዓት እሷን ለምን እንዳቀረባት እንግዲህ እሷን ማቅረብ አልነበረበትም ብዬ አስባለሁኝ። ምክንያቱም ከእህቶቹ ከወንድሞቹ ጋር ከቤተሰቦቹ ጋር ያለው ሽኩቻ አልተጠናቀቀም እና ቤተሰቦቹ በጣም ከባድ ነገሮችን አንስተው ነበር። በጣም የሚከባብድ ነገሮች ማለት ነው። ነፂን በጣም እንደምትበድለው በጣም አስቸጋሪ ጊዜ እንዳሳለፈ በትዳር ህይወቱ ነፂ ማለት ነው እና ይሄንን እየተናገሩ በነበሩበት ቤተሰቦቹ እንደገና ደግሞ ኢቢኤሶች አቅርበዋት ሌላ አዲስ የክርክርና የጭቅጭቅ ምዕራፍ ነው የተከፈተው እና ነፂ ለምን እንዲያርፍ አንተውም? እኔ አሁን እዚህ ጋር ማለት የምፈልገው ነገር ምንድን ነው? ነፂ ለምን እንዲያርፍ አንተውም? ረሳ ነው ስንል ሁኔታውን በቃ ስለሱ ጉዳዩ ተዘግቷል ብለን ስናስብ ደግሞ እንደገና ሌላ ኢሹ ደግሞ ይጀምራል ማለት ነው እና ሌላ ኢሹ ተጀምሮ ደግሞ አሁን እንደምታዩት እሷን አቅርበው ኢቢኤሶች አስለፈልፏት። ከዛ ደግሞ ሌላ ሚዲያ ደግሞ እንደገና እሷ የተናገረችው ላይ ምላሽ እንዲሰጡ የእሱን ቤተሰቦች አቅርበው ያስለፈልፋሉ ማለት ነው እና ይሄ አካሄዱ ደስ አይልም። ለሞተ ሰው፣ ለኢትዮጵያ ለህዝብ ጥሩ ነገር ለሰራ ሰው፣ ላዝናናን በእያንዳንዳችን ቤት በእያንዳንዳችን ልብ ውስጥ ትዝታውን አስቀምጦ ላለፈ ሰው ሁሌም በቃ ይኸው ይሄ ልጅ እንግዲህ ካረፈ 3 ወር በላይ 4 ወር አካባቢ ከዛም በላይ የሆነው ነው ያለው እና ይሄ ሁሉ ጊዜ ግን ነፂ አላረፍም። ትንሽ አረፈ ተረሳ ሲባል እንደገና ያገረሻል የሱ ጉዳይ እና እኔ እዚህ ጋር ማለት የምፈልገው ከዚህ በፊት ሀዘኗን ገልጻለች። ባለቤቱ ኢቢኤስ ላይ ቀርባ ጎፈንድሚ ተከፍቶ ብዙ ነገር ተደርጓል አይደለ? ከታማኝ ጋር ቀርባ ብዙ ነገር ሰምተናል አይተናል እና እንደገና ደግሞ ወደ ኋላ ተመልሶ አዲስ ሀዘን አዲስ ትዝታ መቀስቀስ እኔ ራሱ ኢቢኤስ ቻናሉ ራሱ እሷን ማቅረቡ ብዙም እኔ አሁን ላይ አስፈላጊ ነው ጥቅም አለው ብዬ አላስብም። ሰምተናል ትዝታቸውን በሌሎች ኢንተርቪዎች ማለት ነው እና
ሰምተናል፣ የነበረውን ነገር ሰምተናል፣ ሁሉንም ነገር ግን አሁን ድጋሜ ደግሞ አዲስ ታሪክን አዲስ ሀዘንን መቀስቀስ ለማን ነው እሱ ጥቅሙ? ለነፂ ነው ወይ የሚጠቅመው? ለቤተሰቦቹ ነው ወይ የሚጠቅመው? ለእኛ ለአድናቂዎቹ ነው ወይ የሚጠቅመው? ይሄ ኢንተርቪው ራሱ እኔ ብዙም መቅረቡ ያን ያክል አስፈላጊ ነው ብዬ አላስብም። እና እናንተ የምትሰጡት ሀሳብ አስተያየት ኮሜንት ካለ ኮሜንት መስጫው ክፍት ነው ማለት ነው። ሌላው ደግሞ የማነሳው ነገር ሁሉም ሰው አንድ አይነት ላይሆን ይችላል። ሁሉም ሰው ማቅ ላይለብስ ይችላል። ገብቷችኋል? ሁሉም ሰው ደግሞ እንደዚህ እሷ እንደቀረበችበት ላይቀርብ ይችላል እና እንደዚህ ሆነች ማለት አላዘነችም ማለት አይደለም። እንደዚህ ሆነች ማለት ደስተኛ ናት ማለት አይደለም። እና በእርግጥ እንዴት አታዝንም? አይደለም እና 3 ልጆች አብረው አፍርተው ይሄን ሁሉ መንገድ አብረው ሄደው በትዳር እየኖሩ ሳይፋቱ ቀርቶ አንድ ቀን እንኳን አብረን የኖርን ሰው የተፋታ ሰው እንኳን እንደው አንዲት እናት ወይም አንድ ባል እንዴት ነው የተፋቱትን ሰው ቢሞት ደስ ይላቸዋል? እንዴ ደስ አይላቸውም፣ ያዝናሉ። ምክንያቱም የልጆቻቸው አባት ነው እና እሷ ያጣችሁን የምታውቀው እሷ ናት፣ የተጎዳችሁን የምታውቀው እሷ ናት። ነፂ ለእሷ ምን አይነት ሮል ምን አይነት ባል እንደነበር የምታውቀው እሷ ናት እና ነፂ ለእኛ አድናቂው ነን፣ በቃ ምናችንም አይደለም አይደለ? አድናቂው ነን፣ ቤተሰባችን። ለእሷ ግን ባሏ፣ ህይወቷ፣ የልጆቿ አባት ነው እና እች ሴት አላዘነችም ታስመስላለች ልንል አንችልም ሙሉ በሙሉ ብለን እሷንም ወደ መርገም እሷንም ደግሞ ወደ መስደብ መሄድ አለብን ብዬ አላስብም። ምክንያቱም አናውቀውም የእሱን ሮል። የፈለገ ነገር ቢሆን ሰው እርግጠኛ ነኝ እኔ አይደለም በእሷ ደረጃ በትዳር አብረው ይህን ሁሉ ዓመት የቆዩ ስምምነት ላይኖር ይችላል፣ ሊጣሉ ይችላሉ፣ ጭቅጭቅ ሊኖር ይችላል፣ አለመግባባቶች፣ ብዙ ነገሮችን አሳልፈው ሊሆን ይችላል። ግን የፈለገ ነገር ቢሆን የልጆችን አባት ሰው ሲያጣ፣ የልጆችን እናት ሰው ሲያጣ፣ ተፋቶ እንኳን ተለያይቶ ከረጅም ጊዜ በኋላ ሀዘኑ ሀዘን ነው እና ይህንን ያሳለፋችሁ ሰዎች ትረዱኛላችሁ ብዬ አስባለሁ። በዚህ መንገድ ተፋታችሁ ተረሳስታችሁ ግን በቃ የልጅህ አባት እኮ ሞተ ወይም ደግሞ የልጅሽ አባት እኮ ሞተ ወይም የልጅህ እናት ሞተች ስትባሉ ዝም ብላችሁ ነው ወይም ተቀምጡት? አታዝኑም? ይሰማችኋል እኮ ታዝናላችሁ። ምክንያቱም ያን ጊዜ ያሳልፋችሁትን እናንተ ናችሁ የምታውቁት። እና ውርጅብኙ በጣም በስቷል ብዬ ነው የማስበው። እሷ ላይ ውርጅብኙ በጣም በስቷል። በእርግጥ እኛን ሁሌም እንደ ማህበረሰብ ሀዘናችንን የምንገልጽበት መንገድ ተመሳሳይ እንዲሆን ነው የምንፈልገው። ለምሳሌ ይሄ ማንን አስታወሰኝ? ዘሪቱን አስታወሰኝ። እና ዘሪቱ አሁን ልጇን ያጣችውና ልጇ ለእሷ ምን ማለት እንደሆነ እሷ ናት የምታውቀው አይደለ? እኛ ለልጇ በዚህ መንገድ ማዘን አለባት እንደዚህ ማድረግ አለባት ብለን በዘሪቱ ላይ ልንፈርድ አንችልም። ምክንያቱም ልጇ ነው፣ በቃ ልጇ ነው። ያማጠችውን የተሰማትን ስሜት ስትወልድ የነበረውን ውጣ ውረድ ያሳለፈችውን እያንዳንዷን ቅስፈት ታውቀዋለች እና በምንም ሁኔታ ሀዘኗን ልገልጽ ትችላለች። ገብቷቸዋል። እንዴትም ሆኖ ልቧ ላይሰበር አይችልም። እንዴት? ስለዚህ ቺም ሴት እንደዛ ነው ማለት ነው ብዬ ነው ከማስበው ከሁኔታዎች ማለት ነው። እና እንግዲህ ፊቷ ላይ እያሳየችው ሜካፕ ተቀብታ እንደዚህ ሆና መምጣቷ ምናልባት ራሷን ሀዘኗን ለመሸፈን ለመደበቅ ሊሆን ይችላል። አላዘነችም ብሎ ግን እሷ ላይ መፍረዱ ደግሞ ከባድ ነው። ምክንያቱም ሀዘን ማንም ቤት የሚገባ ነገር ነው እና ጥሩ አይደለም መፍረድ። በአጠቃላይ አንፍረድ ነው የኔ ሀሳብ። እና ከዚህ በኋላ ግን ይቅረቡ ቤተሰቦቹ፣ እህቱ ትቅረብ፣ ወንድሞቹ ይቅረቡ እያሉ በጣም ብዙ ሰዎች ኮሜንት ላይ እየሰጡ ነው የሚገኙት። እና ምንድን ነው ጥቅሙ መቅረቡ? እንደገና ለእሷ ምላሽ ለመስጠት ለምን አንተው ለምን ነፃ አያርፍም? እና ይቅረብ የምትሉ ሰዎች ደግሞ ለምን እነሱ ይቅረቡ የምትሉ ሰዎች ለምንድን ነው እንዲቀርቡ የፈለጋችሁት? ምን ጥቅም አለው? ጥቅም አለው? ለቀሪውም ጥቅም የለውም፣ ለሄደውም ጥቅም የለውም። እና እባካችሁ ነፂ ይረፍበት። እንደ አንድ የእሱን ፕሮግራም ትከታተል እንደነበረ ሰው እኔ የምለው ነገር የነፂ ስም ከዚህ በኋላ በክፉም በደጉም ባናነሳ፣ በተቻለን አቅም በቃ በልባችን አለ ትዝታውን ብቻ እያስታወስን ብንኖር ደስ ይለኛል። እንደዛ ነው የኔ መልእክት። ለማንኛውም የመጀመሪያ ጉዳይ ይህን ይመስል ነበር። በዚህ ጉዳይ ላይ ሲሪየስ ነው እና ትልቅ ይሄ ማህበራዊ የሆነ ውጥንቅጥ ያየንበት ጉዳይ ነው። የሰዎች ሀዘን እንደዚህ መሆን አለበት፣ በዚህ መንገድ መሆን አለበት ብለን ነው ሁላችንም እየፈረድን የምንገኘው። እና ይህን በማለቴ እርግጠኛ ነኝ ብዙዎቻችሁ ላትስማሙ ትችላላችሁ፣ ግን ኮሜንት ብታስቀምጡልኝ ደስ ይለኛል። እኛ ነን ወይ እገሌ እንደዚህ ማዘን አለበት፣ እገሌ እንደዚህ መሆን አለባት፣ ይህን ፊት ማሳየት አለባት፣ እንደዚህ ማድረግ አለባት ብለን እኛ ነን ወይ ዲሳይድ የምናደርገው ለዛ ሰው? በቃ ያ ሰው ማን እንደነበር ምን እንዳደረገለት
እንዴት እንደነበር የሚያውቀው ካጣውን በኋላ ደግሞ የማጣቱን መጠንና ያ ያጣው ነገር ምን ያህል ባዶነትንና ጉዳትን እንዳስከተለበት እሱ ነው የሚያውቀው። ስለዚህ በሰው ቁስል ላይ ብዙም ሾክ ባንሰድ ደስ ይለኛል እኔ ማለት ነው። እዚህ ላይ ኮሜንት ልታደርጉልኝ ትችላላችሁ። ሁለተኛ ላይ የያዝኩት ደግሞ በነገራችሁ ላይ የሄለንን ጉዳይ ቁም ነገር ብለን በየሚዲያው መዘገባችን ኢሱ ራሱ ቁም ነገር ብሎ መጥቶ የሄለንን ጉዳይ ማንሳቱ አሁን ላይ ሳስበው ያስቀኛል ከምር ማለት ነው። እስቲ ሄለንን ይዋት እስቲ ሙሽራዋን ጫት እየቃመች እየጠበቀችው ነው፣ ተናዳለች ማለት ነው። እኔ ግን እውነት ለመናገር ማለት ነው የሄለን ጉዳይ አሁን ላይ ቀልድ እየመሰለኝ ያለው አይመስልም። ቀልድ የሚመስል ነገር አለው። ምክንያቱም ማለት ነው ሁኔታዋ፣ ፊቷ ከምር መጀመሪያ አዝኜ ነበረ። ከዛ ደግሞ እሱ አላቃትም ብሎ ድምድም አድርጎ ሲጨርስ ደግሞ እንደዚህ ነገር ምናምን ብዬ ነበር። የሰራቸው ቪዲዮዎች ነበሩ ከሰማችሁ። ከዛ ደግሞ ተከፍሏት ነው የሚል ነገርም ሰምቼ ነበረ እና ትላንትና ግን ሳይ ይሄ ነገር ቀልድ ነው ማለት ነው። ሁኔታዋ ራሱ ማለት ነው 4 ሰዓት ከምናምን ጠብቀዋለች ኢሱንም ማለት ነው እና ሙሽራው አልመጣም። እንግዲህ ሙሽራው ቀርቷል። በጣም አዝነናል እኛም ግን በጣም እኔ እውነት በቃ ቀልድ መሆኑን ሳስብ በጣም ያሳቀኝ ማለት ነው። እንደዛ ነው የተሰማኝ። አይመስላችሁም? እውነት ይመስላችኋል? እኔ ቀልድ ነው የመሰለኝ። እስቲ እናያት ሄለን ደግሞ ምን እንደምትል። ቀርቂቡ ሽቶ ቀርቂቡ ሙሽርዮ መጡ። ኧረ ኩራት ኩራት ነው እሱ አይቀርም ዛሬ ነው ሽቶ ቀርቂቡ። አንዴ ልስፈንልሽ የሰርግ ዘፈን ሽቶ ቀርቂቡ የሚለው ለእናትዮ ንገሩ። ኩሽርዮ ኩራት ሙሽርዮ ኩራት እንዴት እንደሚያምርባት ኧረ ሊልባሉ ሴቶች። እሷን በተመለከተ ደግሞ እነ ጂጂክያ እና ዮኒ ማኛ በቃ ትረባውን ጀምረውታል። የምትችላቸው አይመስለኝም። በሌላ መድረክ ይገናኛሉ። በእርግጥ እሷም የምትይዛቸው መድረክ ይኖራል። እየሄዱባት ነው እንግዲህ። እሷም የሆነ ቀን ትሄድባቸዋለች ብዬ ነው አስበው። አይቀርም ያ ቀን ይመጣል የምትሄድበት። እስቲ ዮኒ ማኛ ደግሞ ያለውን በህይወቴ ለመጀመሪያ ጊዜ ቬሎ ተለብሶ ኤክስ የሚጠበቅበት ዘመን ደረስኩኝ። በህይወቴ ለመጀመሪያ ጊዜ ሶሻል ሚዲያ ላይ 15 ዓመት ቆይቼ ያለው ተጫውተናል፣ አውርተናል፣ ምን ብለናል። ቬሎ ተለብሶ ኤክስ ናልኝ የሚባልበት ያውም ያገባ የወለደ ላይፉን የቀየረ ሰው ኤክሴናና አውራኝ የሚል እንትን አየሁ። ለማንኛውም ውዶቼ የዛሬ ቆይታዬ ይሄን ይመስል ነበረ። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ላይ ልታኖሩልኝ ትችላላችሁ። አዲስ የሆናችሁ ቤተሰቦች ሰብስክራይብ፣ ምክንያቱም በቅርብ ጊዜ 10,000 መግባት አለብኝና 10,000 የመግባት እቅዴን እንድትደግፉልኝና እንድታሳኩልኝ ነው በአክብሮት የምጠይቀው ማለት ነው። በማንኛቸውም ጉዳዮች ላይ ሀሳብ አስተያየት ስጡ እንዳልኳችሁ ማለት ነው። ለማንኛውም አመሰግናለሁ እዚህ ድረስ ስለመጣችሁ ከኔ ጋር። ሌላ ቀን በሌላ ጉዳይ እንገናኛለን። ቻው።